ናሆሜ ለእናቱ እንዲደውል አድርጋለች ማለት ነው። እንግዲህ ያው በስተመጨረሻም ስለ ሰኒና ስለ ክብሩም ነው። ክብሩም እንግዲህ ሰኒ የሚያስደስታትን ነገር እያደረገ ይገኛል ማለት ነው። አንቺ ወንድ ልጅ ራሱ ቢያገባሽና ብታገቢ እንኳን የሆነ ጉድጓድ ውስጥ ነው የምከቸው እያለ የሆነ ቃል ሲናገራት አይተናል። ግን ደግሞ ዞር ብላ ወደ ራሷ እኔ እንደዚህ አይነት ጸባይ ያለኝ እንዴ በማለት እንዲሁም ኪራን እኔ ምን አይነት ጸባይ ነው ያለኝ ክፉ ነኝ እንዴ በማለት እንግዲህ ጠይቀው ነበረ ማለት ነው። አንቺ ደስ የምትይ ተጫዋች ልጅ ነሽ፣ እንደዚህ አይነት ነገር የለሽም በማለት እንግዲህ በሰኒን ገልጿት ነበረ። ሰኒ ግን ያው በደንብ አያውቁኝም፣ እኔም በምግብ ነው የሚያውቁኝ፣ እነሱ ስለኔ እኔ ያክል አያውቁም በማለት ብቻ ግን ከአኩርፋ ወደ ቤቷ መታ ስቅስቅ ብላ ስታለቅስ ነበር ማለት ነው። እና ስለዚህ ማንም ሰው እኔን ልቤን ይሰብረኛል፣ የኔ ልብ ስስ ነው፣ ስለዚህ እሰበራለሁኝ። እህት የምትለው ነገር አንዳንዴ ልክ ነው፣ ስለዚህ ብቸኝነቴ ይሻለኛል በማለት ደግሞ ወደ ራሷ ተመልሳ የእህቷን ሀሳብ ለማስኬድ እየወሰነች ትገኛለች ማለት ነው። ስለዚህ ሰኒ በነገራችን ላይ የእህቷን ውሳኔ ሳይሆን በቃ ሰው ልጅ ክፉም ይኖራል ደግም ይኖራል ማለት ነው። ስለዚህ ሁሉን ሰው ደግሞ ክፉ አድርጎ ማሰብ እጅግ ከባድ ነው እና ያው ጓደኞቿ የሚሏትን ወይንም ደግሞ እነ ክብሩ የሚሏትን ነገር ሰምታ ያልተኖረ ወጣትነቷን ብትኖረው እጅግ በጣም አሪፍ ነው። ብትግባባ እንዲሁም ደግሞ ሰው ብቀርፍ ጓደኛን ብትይዝ እጅግ በጣም ጥሩ ነው ባይነኝ ማለት ነው። እንግዲህ በክፍል 78 ላይ በስትክክል የሰኒ ጸባይ ተቀይሮ እንዲሁም ደግሞ የነ ጽናት ሽማግሌ ምናምን ተልኮ የምናይበት ፓርት ይሆናል ብዬ አስባለሁ። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ